ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃለ ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት ከባህር ማዶ በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሀሳብ መስጫ ሳጥናችን ላይ ዛሬ በሚደረጉ ጨዋታዎች በክለቦቻችሁ ዙሪያ አሊያም በቃለ ስፖርት ዩቲዩብ ቻናል የፕሮግራም ይዘታችን ላይ መልካታችሁ ልታጋሩ እንችላላችሁ። በዚሁ አጋጣሚ ከደቡብ አፍሪካ መልእክቶቻችሁ ደርሰውናል። እጅግ አድርገን እናመሰግናለን። ደቡብ አፍሪካ ያላችሁ የቃለ ስፖርት ዩቲዩብ ቻናል ቤተሰቦች በመረጃ ሰዓታችን አስቀድመን አገራዊ ቀጥሎ አህጉራዊ ጉዳይ እናነሳለን። በአውሮፓ ትልቅ ክለቦች ወቅታዊ መረጃዎችን ስናነሳም ሪያል ማድሪድ ቤት ሰፋ ያለ ጥንቅር ይዘናል። አዳዲስ መረጃዎችን ስላገኘን ትከታተሉታላችሁ። በባርሴሎና የመረጃ ሰዓታችን ከጉዳት ከሚመለሱ ተጫዋቾች ጋር በተያያዘና የቡድን ዜና እናነሳለን። በአውሮፓ ዙሪያ ለየት ያሉ መረጃዎችን ስናነሳ ሲያርሰበን ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲንም የተመለከተ ለየት ያለ ጥንቅር ይዘናል። በአውሮፓ ዙሪያ ሰፊ መረጃዎችን ትከታተላላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ትልቆቹን ክለቦች የተመለከተም ወቅታዊና ዕለታዊ ጥንቅሮችን አሰናድተንላችኋል። በተለይም በሲቲ በኩል የመረጃ ሰዓታችን ለየት ያለ ጥንቅር በሃላንድ ዙሪያና በኢታድ ስቴዲየም ዙሪያ ተጨማሪ መረጃዎችን ይዘናል። ለሲቲዎች የቡድን ዜና እናደርሳችኋለን፣ ትቆዩናላችሁ። በቼልሲ የመረጃ ሰዓታችን ከምናነሳቸው ጉዳዮች ውስጥ ማሬስካም ስለ ቡድናቸው አንድ ተጫዋች ያነሱት ነጥብ አለ። የቀድሞ የሊቨርፑል ተጫዋች በቼልሲ ጉዳይ ለየት ያለ መልእክትን ያጋራው ከጉዳት ጋር በተያያዘ እነማን መች ይመለሳሉ የሚል ጉዳይ ከሰሞኑ በቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ ሲመጣ ነበረ። ምላሾቹን ይዘን መተናል። በርከት ያሉ የቼልሲ ተጫዋቾች ይመለሳሉ በቅርቡ፣ ግን መቼና የትኛው ጨዋታ ላይ የሚለውን ለቼልሲ ደጋፊዎች በቆይታችን የምናጋራችሁ ይሆናል። ከሊቨርፑል ጋር በተያያዘ ቡድኑ አጥቂ ወደ ብሔራዊ ቡድን ተቀላቅሏል። ተከላካዩን ቨርጅል ቫንዳይክ፣ ሌላኛውን አጥቂን ሳላን የተመለከተ ሰፋ ያለ የቡድን ዜና ይዘናል። በሊቨርፑል በኩል ተጨማሪ መረጃዎችን ትከታተላላችሁ አብራችሁን ስትቆዩ። በአርሰናል የመረጃ ሰዓታችን ማይክል አርቴታ ዓመት ከ8 ወር አካባቢ ኮንትራታቸው ይቀራቸዋል። ተጨማሪ መረጃ እናነሳለን። ወሳኝ ተጫዋቾቻቸው ከብሔራዊ ቡድን ጨዋታዎች በኋላ ሲመለሱም የቡድኑን ቁልፍ ተጫዋቾች እናነሳለን። ቪክተር ዮኬሬሽ፣ ዙቤሜንዲን፣ ዴክላን ራይስን ጨምሮ። ከዛ ውጭ እዛው አርሰናል ቀርቶ ልምምድ እያደረገ የሚገኝ ግን ለብሔራዊ ቡድን የሚጫወተውን ተጫዋች ስለ ካላፊዮሪ ተጨማሪ መረጃን ይዘን መተናል። ትላንት ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ ነበረባቸው የአርሰናል ሴቶች ቡድን። በእርግጥ ጀርመን ተጉዘው ነበረ። ጨዋታው ለአርሰናል ጥሩ ውጤት ባይኖረም ግን ጥሩ ነገሮችን ሜዳ ላይ ያየንበት ነበር። ተጨማሪ መረጃ ይዘናል። በአርሰናል በኩል እስከ ፕሮግራማችን ፍጻሜ ትቆያላችሁ። በዩናይትድ የመረጃ ሰዓታችን ትላንትና ዩናይትድ በጣም ቀላሉ መርሃ ግብር ከፊቱ ያለ የፕሪሚየር ሊግ 20 ክለቦች ውስጥ 20ኛ ተቀምጧል ብለናችሁ ነበረ። ተጨማሪ መረጃ እናነሳበታለን። ከዛ ውጪ ኦልድ ትራፎርድን በተመለከተ ተጨማሪ መረጃ ወጥቷል። የዩናይትድ 100 ሚሊዮን ፓውንድ በጀት ምክንያቱን እንነግራችኋለን። ይህ በጀትን ፈሰስ ሊደረግባቸው ስለሚችል ተጫዋቾች በማንቸስተር ዩናይትድ በቀጣይ ኮንትራታቸውን ያራዝማሉ ተብሎ ስለሚጠበቁ ተጫዋቾች ወጣቱን ቾዶ ኦቢ እና ከማንቸስተር ዩናይትድ የአጋር ፍለጋ ጋር በተያያዘ ተጨማሪ መረጃዎችን ይዘን መተናል። ሰፋ ያለ ጥንቅር እንደ ሁልጊዜው ዛሬም ትከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ግን ዛሬ በሚደረጉ ጨዋታዎች ሊሆን ይችላል አሊያም በምትደግፏቸው ክለቦች ካሻችሁ ደግሞ በቃል ስፖርት ዩቲዩብ ቻናል የፕሮግራም ይዘታችን ላይ መልካታችሁን አጋሩን። ጥያቄ ጠይቃችሁን በቀጥታ በዚህ ያልመለስንላችሁ ጥያቄ የግል ጉዳዮች ሊሆኑ ስለሚችሉ በሌሎች ማህበራዊ ትስስር ገጾቻችን ላይ ጠይቁን። በተለይም ስልክ ቁጥሮቻችንም በዚሁ ዩቲዩብ ገጻችን ላይ ስላስቀመጥን በዛ ልትልኩልን ትችላላችሁ። በደቡብ አፍሪካ የምትገኙ ውድ ቤተሰቦቻችን ግን መልእክታችሁ ደርሶናል። ከልብ አመስጋኞች ነን። በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። በኢትዮጵያ ከሚደረጉ ትልቅ ኢቨንቶች ውስጥ አንደኛው ታላቁ ሩጫ ነው። በታላቁ ሩጫ በኢትዮጵያ 25ኛ ዓመቱን በሚከበርበት በዘንድሮ ውድድር ላይ በእንግድነት የሚገኙ አትሌቶች ታውቀዋል። ካሊድ ካኑች እና ፔሬስ ጄፕ ቸርቺ እነኚህ በታላቁ ሩጫ 25ኛ ዓመት ላይ ይገኛሉ ተብሏል። የቀድሞ የማራቶን የዓለም ሪከርድ ባለቤት ሺካጎ ማራቶን የአራት ጊዜ አሸናፊው አሜሪካዊ ካሊድ እና የወቅቱ የማራቶን ዓለም ሻምፒዮን ኬንያዊ ፔሬስ እንደሚገኙ ተረጋግጧል። ካሊድ ለመጀመሪያ ጊዜ ወደ ኢትዮጵያ ስለሚያደርገው ጉዞም ሲናገር ለመጀመሪያ ጊዜ ኢትዮጵያ መገኘትና በዛ ያሉ ጓደኞችን ማግኘት አጓግቶኛል ብለዋል። ፔሪስ በቶኪዮ ኢትዮጵያዊቷን ትዕግስት
አሰፋ ለጥቂት ቀድማ በማራቶን ዓለም ሻምፒዮና ከሆነች 2 ወራት ብቻ ተቆጥሯል። ያ ውድድር ከእጄ እንዲያመልጥ በጭራሽ አልፈለኩም፣ ድሉ እጅግ ፈልጌ ነበር ስትል ከ2 ወራት በፊት በቶኪዮ ስላገኘችው ድል ታስታውሳለች። ካኑች እና ቼሪች ከዚህ ቀደም ይፋ በተደረጉ 3 ኬንያን አትሌቶች ፖል ቴርጋት፣ ዳንኤል ኮሞን እና ሞስታንግ በውድድሩ በእንግድነት እንደሚገኙ ተጠቁሟል። ስለዚህ በርካታ ዓለም አቀፍ እንግዶች በቀጣይ በሚደረገውም የታላቁ ሩጫ በኢትዮጵያ በ25ኛ ዓመቱ ላይ እንደሚገኙ ነው ይፋ የተደረገው። ዛሬ በአፍሪካ ምድር 2 ትልልቅ ጨዋታዎች ይደረጋሉ። ምሽት 1 ሰዓት ናይጄሪያ ከጋቦን፣ እንዲሁም ምሽት 4 ሰዓት ካሜሩን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች በአፍሪካ የዓለም ዋንጫ ማለፍ የጥሎ ማለፍ ጨዋታዎች ይደረጋሉ። እርስ በርስ 4ቱ ቡድኖች ተፋልመው አንድ ብሔራዊ ቡድን ለዓለም ዋንጫ ያልፋል ማለት ነው። ታዲያ ከዚህ ጋር በተያያዘ ውድ ቤተሰቦቻችን የናይጄሪያ ብሔራዊ ቡድን ከተደረገ ውይይት በኋላ ወደ ልምምድ ተመልሷል ትላንትና ለዛሬ ጨዋታ። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነገር ግን አለየለትም። በቦነስ ክፍያው ምክንያት ብጥብጥ ውስጥ እንዳለ ይታወቃል። ቡድኑ ኤዥያ ላይ ዩናይትድ አረብ ኤምሬትስ ከኢራቅ የደርሶ መልስ ጨዋታ ይጠብቃቸዋል። አንደኛው ጨዋታም ዛሬ ምሽት 1 ሰዓት ጀምሮ ይካሄዳል። በአውሮፓም የዓለም ዋንጫ የማጣሪያ መርሃ ግብሮች ዛሬ ቀጥለው ይካሄዳሉ። በርከት ያሉ መርሃ ግብሮች ይደረጋሉ። 3 ጨዋታዎችን ምሽት 2 ሰዓት ጀምሮ እንከታተላለን። አዘርባይጃን ከአይስላንድ፣ አርሜኒያ ከሃንጋሪ እንደዚሁም ኖርዌይ ከኢስቶኒያ የሚያደርጉት ጨዋታ ይጠበቃል። ምናልባት ሃላንድ ስንት ጎል ዛሬ ሊያስቆጥር ይችላል? ጨዋታው ምቹ ሰዓት ነው ለመከታተል። ምሽት 2 ሰዓት ጀምሮ ነው ይህ ጨዋታ የሚካሄደው። የኖርዌይና ኢስቶኒያ ምሽት 4 ሰዓት አንዶራ ከአልባኒያ፣ ኢንግላንድ ከሰርቢያ፣ ፍራንስ ከዩክሬን፣ አየርላንድ ከፖርቱጋል፣ ሞልዶቫ ከኢታሊያ ጨዋታቸውን ያደርጋሉ። እንግሊዝ ማለፏን አረጋግጣ ነው ይህን ጨዋታ የምታደርገው። ፖርቱጋል ከአየርላንድ የሚያደርጉት ጨዋታ አቻ በቂ ነው ለፖርቱጋል ዓለም ዋንጫን ለመቀላቀል። ሞልዶቫና ጣሊያን በጣም እልህ አስጨራሽ ጨዋታ ያደርጋሉ። የፈረንሳይና የዩክሬንን በዛው ልክ ይጠበቃል። እነኚህ ጨዋታዎች ምሽት 4 ሰዓት ከ45 ጀምሮ ይደረጋሉ። ከዋክብቶችና እናንተ የምትደግፏቸው ታላላቅ ክለቦች ውስጥ ያሉ ተጫዋቾች በርካቶቹም ዛሬ ምሽት ጨዋታ ያደርጋሉ። ወደ አውሮፓ መረጃችን ስንሻገር ውድ ቤተሰቦቻችን ከሪያል ማድሪድ ጋር በተያያዘ ካማቪንጋ ጉዳት እንዳጋጠመው ተረጋግጧል። በዚህ ምክንያት ይህ ተጫዋች በፈረንሳይ ብሔራዊ ቡድን ውስጥ የለም። ፈረንሳይ ዛሬ ምሽት ጀምሮ በምታደርገው ጨዋታ በተለይም ከዩክሬን ጀምሮ በምታደርጋቸው ቀጣይ ጨዋታዎች ላይ በሱ ስፍራም ቱራም ተጠርቷል። ስለዚህ ካማቪንጋ በጡንቻ ጉዳት ምክንያት አይገኝም ማለት ነው በቀጣይ ጨዋታዎች ላይ። ለሪያል ማድሪድስ ቀጣይ ጨዋታዎች ላይ ይገኛሉ በሚለው ጉዳይ ላይ ደግሞ የሪያል ማድሪድ የሕክምና ቡድን አባላት በቀጣይ የሚያወጡት መረጃ ይጠበቃል። እኛም ተከታትለን ይህንን ለሪያል ማድሪድ ደጋፊዎች ከስር የምናጋራችሁ ይሆናል። ከዛሬው ጨዋታ በፊት ጋዜጣዊ መግለጫ ላይ ከነበሩ የፈረንሳይ ብሔራዊ ቡድን ተጫዋቾች ውስጥ አንደኛው ኬሊያን ምባፔ ነበረ። ስለ ዲዮቴፔ ሜካኖ የሀገሩ ልጅ ተጠይቆ ነበረም። እሱ በጣም ምርጥ ተከላካይ ነው፣ አሁን በትልቅ ክለብ ውስጥ እየተጫወተ ነው፣ ነገር ግን ሌላ በጣም ትልቅ ክለብ አለ ብሏል። ያው ሪያል ማድሪድ እንደማለቱ ነው። እናም በርካቶች ኤጀንት ኬሊያን ምባፔ እያሉት ነው። ዲዮቴፔ ሜካኖን በማስኮብለል ረገድ ምናልባት ከትሬንት አሌክሳንደር አርኖልድ ዝውውር ጀርባም ጁድ ቤሊንግሃም አለ እንደሚባለው ሁሉ ማለት ነው። ምናልባት ዲዮቴፔ ሜካኖን በማሳመን ሂደት ላይ ይሄ ተጫዋች ሊኖር ይችላል እየተባለ ነው። ትላንትናም ቃል በቃል ዲዮቴፔ ሜካኖ በትልቅ ክለብ እየተጫወተ ነው፣ ግን ሌላም ትልቅ ክለብ አለ ብሎ ፍንጭ ሰጥቷል። ምናልባት በባየር ሙኒክ በኩል ከሰሞኑ ድርድር እየተደረገ እንደሆነ ተናግረዋል። ይህን ተጫዋች ኮንትራት በማራዘም ሂደት ላይ መጨረሻው ዓመቱ ላይ ነው የሚገኘው። ሪያል ማድሪድ ተጫዋች ወይም ከዋክብተን በነፃ ጠብቆ ሲያስፈርም ዲዮቴፔ ሜካኖ የመጀመሪያው አይሆንም። ከሱ በፊት አምና ትሬንት አሌክሳንደር አርኖልድን አድርጎት አሳይቶናል። ከሊቨርፑል አስኮብልሎት ከቼልሲ እንኳን ቱኒ ሩዲገርን ወስዷል። ራሱ ኬሊያን ምባፔ በዚሁ አይነት መንገድ ሪያል ማድሪድን የተቀላቀለ ተጫዋች እንደሆነ ይታወቃል። ካርሎ አንቾሎቲ ስለ ቤሊንግሃም ብዙ ጥያቄ ተጠይቁኝ ብለዋል። ትላንትና ከሰሞኑ በነበራቸው ቃለ መጠይቅ ላይ እሱ በጣም የተለየ በጣም አስደናቂ ተጫዋች ነው፣ እኔ አሁን በሪካርዶ ካካ አይኖች የማየው ተጫዋች ነው ብለዋል። የቀድሞን ብራዚል አማካይ ሪካርዶ ካካን ደረጃ የማየው ተጫዋች ነው ብለዋል ጁድ ቤሊንግሃምን። በነገራችን ላይ ከጁድ ቤሊንግሃም ጋር በተያዘ በእንግሊዝ ብሔራዊ ቡድን የመረጃ ሰዓት አንድ ተጨማሪ ጥንቅር እንነግራችኋለን፣ ትቆዩናላችሁ። ግን ካርሎ አንቾሎቲ በካካ ደረጃ ያለ ተጫዋች ነው እያሉ ነው። ምናልባት ንጻሬው ተገቢ ነው ወይ? መልከታችሁን አድርሱን። ሌላ በዚሁ እሳቸው ጋዜጣዊ መግለጫ ላይ የተነሳላቸው ጥያቄ በዣቪ አሎንሶ ላይ ካለው ተቃውሞ ጋር በተያዘ ነው።
አቻ መውጣት ሪያል ማድሪድ ውስጥ ልክ እንደ ቀውስ ነው ብለዋል እሳቸው። ማድሪድ ውስጥ የሚጠበቁ ውጤቶች አሉ፣ እሱም ድል ማድረግ ነው። አቻ ራሱ ቀውስ ነው። ከዛ ውጭ ግን ምን ልትጠይቁኝ ትችላላችሁ መቼስ በዣቪ አሎንሶ ላይ ብለዋል እሳቸው። ያው የዣቪ አሎንሶ ችግር ሳይሆን እንዳጠቃላይ ሪያል ማድሪድ አቻ ሲወጣ ተቃውሞ የሚገጥመውም ትልቅ ቡድን ስለሆነና ደጋፊዎች ማሸነፍ ብቻ ስለሚፈልጉ ነው ብለዋል። ከኤንድሪክ ጋር በተያያዘ ከየትኛውም ክለብ ጋር ለመደራደር ፈቃደኛ እንዳልሆነ ተረጋግጧል። ብቸኛ ምርጫው ኦሎምፒክ ሊዮን ስለነበረ ነው ብሏል። ፋብሪዚዮ ሮማኖ በመረጃው ይዞት በወጣው መሰረት ይህ ተጫዋች ከየትኛውም ክለብ ጋርም አልተደራደረም። ከኦሎምፒክ ሊዮን ውጪ መቀላቀል የፈለገው ክለብ አልነበረም፣ ለዛ ነው ብሏል። የላሊጋው ክለብ ሪያል ማድሪድ የስቴዲየሙን ስም በሳንቲያጎ በርናቦ የሚጠራውን ማለት ነው እና አርማውን ማስተካከያ ያደርጎበታል። ይህንም ተከትሎ ከስቴዲየም ስያሜ ሳንቲያጎ የሚለውን በማስቀረት ቤርናቢዮ ብቻ አስብሎታል። በተጨማሪም አርማው ስቴዲየሙን ውጫዊ ክፍል በሚያሳይ ምስል ለውጦታል። ሎስ ብላንኮች የስቴዲየሙን ስያሜ የቀየሩት ከገበያ ንግድ ጋር በተያያዘ ምክንያት መሆኑ ተነግሯል። ሪያል ማድሪድ ስቴዲየሙን በክለቡ ውስጥ በተጫዋችነት እና በፕሬዚዳንትነት ጉል አሻራ ባሳለፉት ሳንቲያጎ በርናቦ ስም እንደሰየመ ይታወቃል። አሁን ግን ከስማቸው ላይ ሳንቲያጎን አንስተውት ቤርናቢዮ ብቻ ተብሎ ይጠራል ማለት ነው ከዚህ በኋላ። ይሄም ከአጋር ድርጅቶች ጋር በተያያዘ ምክንያት እንደሆነ ነው የተዘገበው። ባርሴሎና ደረስን። ራፊኒያ የመጨረሻው ደረጃ ላይ ደርሷል ተብሏል። የማገገም ሂደቱ ብራዚላዊ ክንፍ አጥቂም በቀጣይ ከኢንተርናሽናል ብሬክ በኋላ በቡድን ውስጥ እንደሚካተትና የአትሌቲኮ ቢልባኦ ጨዋታ ላይ እንደሚሳተፍ እየተነገረ ይገኛል። ሞንዶ ዲፖርቲቮም ይህን መረጃ ያረጋግጦታል። የራፊኒያን ጉዳይ በተመለከተ የእሷ ለመኖር ቡድን ውስጥ እንደ ትልቅ ጥያቄ እየተነሳ ነበር። በእርግጥ ራሽፈርድ ቦታውን ተክቶ የላሊጋው ከፍተኛ አሲስት አድራጊ የባርሴሎና ከፍተኛ የግብ አስተዋጽኦ ባለቤት እንደሆነ ይታወቃል። ግን ደግሞ ራፊኒያ መኖር በራሱ ያምናውን ባርሴሎና ዳግም እንድናስታውስ ያደርገናል። በጣም አስደናቂ ውድድር ዓመትን አሳልፈዋል። በተለይም ከሮቤርት ሌዋንዶስኪና ከላሚን ያማል ጋር የነበራቸው ጥምረት ቀላል የሚባል አይደለም። ለማንኛውም ከቢልባኦ ጨዋታ ጀምሮ በባርሴሎናን የተናፈቀው ራፊኒያ ወደ ሜዳ እንደሚመለስ ሞንዶ ዲፖርቲቮ አረጋግጧል። ሁዋን ጋርሻ ስለ ላሚን ያማል ብዙ ነገር ብሏል። በተለይም ተጫዋቹ በሜዳ ላይ እያሳየ በሚገኘው ነገር ክለቡ ደስተኛ መሆኑን እና እንደዚህ አይነት ጥራት ያላቸው ተጫዋቾች ቡድን ውስጥ ልዩነት ፈጣሪ ናቸው ብሏል። ሁዋን ጋርሻ ከኢስፓኞል ነው የመጣው፣ ከምንጊዜም የባርሴሎና ተቀናቃኝ። በነገራችን ላይ ኢስፓኞልና ባርሴሎና በስኬት ደረጃ የሚፎካከሩ ቡድኖች አይደሉም፣ ግን ከእግር ኳስ ሜዳ ውጭ ያለ ጉዳይ ሁለቱን ያፎካክራቸዋል፣ ባላንጣ ያደርጋቸዋል። የፖለቲካዊ ጉዳይ ነው። ከዚህ ጋር በተያያዘ ግን ስፓኞልን ለቆም በርካታ ተቃውሞን ያስተናገደው ሁዋን ጋርሻ ላሚን ያማል ስፓኞል እያለው ያስቆጠረብኝን በጣም አስደናቂ ግቦች አሁንም ያስመለክተኛል፣ ያስታውሰኛል ሲል ተደምጧል። ላሚን ያማል ግን ለቡድኑ ቁልፍና ውጤት ቀያሪ ተጫዋችም ሲል አወድሶታል። ይህም ግብ ጠባቂ ከኢንተርናሽናል ብሬክ በኋላ ለባርሴሎና አገልግሎት እንደሚሰጥ ይጠበቃል። ብራዚላዊው የእግር ኳስ ጥበበኛ ሆኗል። አሁን አንቶኒ ሳንቶስ አያክስ እያለ ምርጥ ነበር። ብዙ መከራከሪያ የሚነሳበት ጉዳይ ለሚያክስ ብቃቱ ዩናይትድ ከመጣ ግን ብዙ ቅሬታ የተነሳበት ዩናይትድ ከሰረበት። ኤሪክ ቴናግ ቡድኑን አንኮታኮቱት ከተባለበት ጉዳይ አንደኛው ያልተፈለጉ ዝውውሮች ወይም ጥያቄ ያስነሱ ዝውውሮች በሚል ነበረ። አንደኛው የቴንሃግ ፈራሚ አንቶኒ ነበረ በዩናይትድ። አሁን ግን ተጫዋቹ በውሰት ቀጥሎ በቋሚነት ሪያል ቤትስን ከተቀላቀለ በኋላ በስፔን ሕይወት በጣም የተመቸው ይመስላል። ለላሊጋው ክለብ ሪያል ቤትስ እየተጫወተ ከፍተኛ ሬቲንግ ያገኘ የላሊጋው አራተኛ ተጫዋች ሆኗል። የሚበለጠው ሪያል ማድሪዱ ኬሊያን መባፔ፣ በባርሴሎናው ላሚን ያማል እና ፔድሪ ብቻ ነው። አራተኛው ሰው በላሊጋው ከፍተኛ ሬቲንግ ያለው ተጫዋች አሁን አንቶኒ ሆኗል። በብራዚል ብሔራዊ ቡድን አልተጠራም። በአሁኑ ትንሽ አስገራሚ ነበር። ምናልባት ለዓለም ዋንጫ የሚያበቃ ነገር እያየንበት ይሆን? በቀጣይ የምንመለከተው ይሆናል። ፉት ሞብ ነው መረጃውን ይዞት የወጣው። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ልጅ እዛው አትሌቲኮ ማድሪድ ይጫወታል። ጉሌልኖ ሲሞኔ ጁሊያኖ ሲሞኔን በተመለከተ ግን ተጫዋቹ ኮንትራቱን ሊያራዝም ድርድር እየተደረገ ነበረ። ታዲያ በሰሞኑ ጁሊያኖ ሲሞኔ እስከ 2030 የሚቆየውን ኮንትራት በአትሌቲኮ ማድሪድ ለመፈረም ከስምነት ደርሷል ተብሏል። አባት ያሰለጥናል፣ ልጅ በፊት መስመር ላይ ይጫወታል። ድንቅ ጥምረት ልንለው እንችላለን።
ያው ፕሮፌሽናል ዓለም ውስጥ ነው ያለነው። በሚያስፈልግ ሰዓትና በተገቢ ሰዓት የሚያጫውቱት ተጫዋች እንጂ ሙሉ 90 ደቂቃ የሚያገኝ አይደለም። ልጃቸውም ስለሆነ በነገራችን ላይ ግን በጣም አስደናቂ የሚባል የውድድር ዓመትን በአትሌቲኮ ማድሪድ ቤት የዲየጎ ሲሞኔ ልጅ ጁሊያኖ ሲሞኔ እያሳለፈ ይገኛል። ኮንትራቱን በቅርቡ ፈርሞ ደግሞ አትሌቲኮ ማድሪድ ይፋ ያደርጋል። መረጃው የታማኙ የዜና ምንጭ ፋብሪዚዮ ሮማኖ ነው። ትላንት አንድ መረጃ በሰበር አድርሰናችሁ ነበረ። የቀድሞ የቼልሲ ተጫዋች ኦስካር በልብ ምክንያት ሆስፒታል መግባቱን ነግረናችሁ ነበረ። ከዚህ ተጫዋች ጋር በተያያዘ ምናልባትም ከእግር ኳስ ዓለምም ራሱን እንዲያገለል ሊያደርገው ይችላል የሚል መረጃ ወጥቶ ነበር። ኤስፔን ስካይ ስፖርት አሁን ከጥቂት ደቂቃዎች በፊት መረጃ ይዘው ወጥተዋል። የቀድሞ የቼልሲ ተጫዋች ኦስካር ሆስፒታል ውስጥ ጥሩ ማገገምን ማሳየቱ ተረጋግጧል። በሆስፒታል ያለው ቆይታ መቼ ይጠናቀቃል? ዳግም ወደ እግር ኳስ እንደተባለው አይመለስም፣ ይመለሳል የሚሉ መረጃዎችን ደግሞ በቀጣይ መረጃ ሰዓታችን እናካትተዋለን። የሴልቲክ ሰዎች ለንደን ነው የሚገኙት። ውድ ቤተሰቦቻችን በርካታ ድርድሮችን እያደረጉ ነው። ምክንያታቸው ደግሞ ግልጽ ነው። አሰልጣኝ ፍለጋ ላይ እንደሆኑ ይታወቃል። በርካታ አማራጮች በዝርዝራቸው ውስጥ ተይዟል። በተለይም በኢፕስዊች ታውን ያለው የቀድሞ ዩናይትድ ተጫዋችና የረዳት አሰልጣኝ የነበረው ኬረን ማክነን እና በርካታ አሰልጣኞች በዝርዝር ውስጥ ተይዘዋል። ስካይ ስፖርትም ለመረጃ ያረጋግጫለሁ ብሏል። በርካታ አሰልጣኞች በዝርዝር ውስጥ እንዳሉ እስከ ቀጣይ ሰኞ ድረስ የክለቡን አሰልጣኝ ለመወሰንና እንግዲህ ለመሾም ስራዎች እየተሰሩ ነው ተብሏል። ከኢንተርናሽናል ብሬክ በኋላ በአዲስ አሰልጣኝ ስር መሆን ይሻሉ ተብሏል። ሴልቲኮች አሰልጣኝን ካነሳን አንድ አሰልጣኝ እንንገራችሁ ውድ ቤተሰቦቻችን። ተጫዋቾች ጠዋት ስለሚተኙ ልምምድ መስራት አይወዱም ተብያለው ብለዋል። ፖርቱጋላዊ አሰልጣኝ ካርሎስ ኪዌሮዝ ባለፈው ሐምሌ ወር ነበር የኦማን ብሔራዊ ቡድን በኃላፊነት የተረከቡት። አሰልጣኙ አሁን ላይ ብሔራዊ ቡድኑን እንግዳ ነገር እንደተመለከቱም ተናግረዋል። አሰልጣኙ ሲናገሩም በብሔራዊ ቡድኑ ካምፕ ተጫዋቾች ጠዋት ስለሚተኙ ልምምድ መስራት አይወዱም ተብዬ ማስጠንቀቂያ ተሰጥቶኛል ብለዋል። ስለዚህ በቀን 2 ጊዜ ልምምድ መስራት አይችሉም፣ ማታ ብቻ ነው ልምምድ የሚሰሩት ብለዋል አሰልጣኙ። የሀገሪቱ ሊግ የኦማን እግር ኳስ አበላሽቷል ያሉት አሰልጣኙ የሊጉን አንድ ጨዋታ ልመለከት ሄጄ ነበር። ስቴዲየም የመጡ 6 ደጋፊዎች ብቻ ነበሩ ብለዋል። አክሎም የሊጉ ጨዋታ ስለማያዝናና ደጋፊዎች አይመጡም፣ እኔም እዛው እንቅልፍ ወሰደኝ ሲሉ ተደምጧል። አሰልጣኙ አያይዞም እንደዚህ መስራት ከቀጠሉ እንደኔ አይነት አሰልጣኝ አያስፈልጋቸውም ብለው በገደምዳሜውም ቢሆን የኦማን ብሔራዊ ቡድን አሰልጣኝነታቸውን እንዳልወደዱት ተናግረዋል። ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ በቅርቡ አንድ ቃለ ምልልስ ሊያደርግ እንደሚችል ፍንጭ ሰጥቷል። ሰሞኑን ከፒርስ ሞርጋን ጋር የነበረው ቃለ መጠይቅ ብዙ አነጋጋሪ፣ ብዙ ዝግቦች፣ ብዙ አወያይ ነገሮች የተነሱበት ነበረ። ስለ እግር ኳስ ያለኝን ሀሳብ በተመለከተ ለመነጋገር ምናልባት በቅርቡ አንድ ቃለ ምልልስ ሳላደርግ አልቀርም ብሏል ክርስቲያኖ ሮናልዶ። የአየርላንድ ጨዋታ በፊት አስተያየቱን የሰጠው ሮናልዶም በጣም ደስተኛ ነኝ፣ በማርቲኔዝ አሰልጣኝነት ቆይታም ጥሩ ጊዜ እያሳለፍኩ ነው ብሏል ሮናልዶ። በሚቀጥለው ዓለም ዋንጫ ውድድር መጫወት እፈልጋለሁ፣ እንደዛ ባይሆን እዚያ አልገኝም ነበር፣ 2026 ግን የመጨረሻ ነው ብሏል። በዓለም ዋንጫ ደረጃ በብሔራዊ ቡድን ደረጃስ የመጨረሻ ይሆናል የሚለው ይጠበቃል። ምናልባት ኢሮ 2028 ከ2 ዓመት በኋላ ከዓለም ዋንጫ 2 ዓመት በኋላ ይደረጋል። የዩኬ ሀገራት ያስተናግዱታል። ዩናይትድ ኪንግደም ምናልባት በዛ ጨዋታ ላይ ይገኛል አይገኝ የሚለው ሌላ ጥያቄ ይሆናል። ክርስቲያኖ ሮናልዶ በነገራችን ላይ በእግር ኳስ ታሪክ ለ4 ክለቦች 100 ሲደመር ግብ ያለው ተጫዋች ነው። ለዩናይትድ፣ ለሪያል ማድሪድ፣ ለዩቬንቱስ አሁን ለሚጫወትበት አልናስር 100 ሲደመር ግቦች ላይ ደርሷል። ይህን ያደረገ በታሪክ ብቸኛው ተጫዋች ነው ክርስቲያኖ ሮናልዶ። ከዚህ ጋር በተያያዘ ግን አንዳንድ መረጃዎች እየወጡ ነው። ውድ ቤተሰቦቻችን አልናስር በአልአህሊ ተሸንፎ የሳውዲ ሱፐር ካፕ ዋንጫ ያጣበት ጨዋታ ዳግም ምርመራ እየተካሄደበት ነው ተብሏል። ምናልባትም የአልአህሊ ሰዎች ከዚህ ጨዋታ ጀርባ እጃቸው ሊኖር ይችላል ውጤት በማስቀየር ሂደት ላይ የሚሉ ቅሬታዎች እየተሰሙ ነው። ጉዳዩን የሳውዲ እግር ኳስ ፌዴሬሽን ያጣረዋል ነው የተባለው። ምናልባት አጣርቶት እንደተባለው የሚሆን ከሆነ የጨዋታው ሂደት ፍጻሜው ሊቀየር ይችላል ወይም ሊደገም ይችላል እየተባለ ይገኛል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎች እናነሳለን። ምናልባት ሮናልዶ በሳውዲ ቆይታው ሌላ ከትልቅ ዋንጫ ጋር ሊገናኝ የሚችልበት አጋጣሚ ሊፈጠር ስለሚችል
ሊዮኔል አንድሬስ ሜሲ ስፖርት ከተባለው የስፔኑ ግዙፍ ሚዲያ ጋር ከሰሞኑ ቃለመጠይቅ አድርጎ ነበረ። በርካታ ነጥቦችን ከባርሴሎና ጋር አያይዞ አንስቶ ነበረ። እኛም በወቅቱ መረጃውን ነግረናችሁ ነበረ። ሌሎች ተጨማሪ ያነሳቸው ነጥቦች ነበሩ። ለምሳሌ የአንድ ለአንድ ቃለመጠይቁ ላይ አጭር ምላሾችን የሚሰጥበት ቆይታ ነበረው። ለምሳሌ ሌላ ዓለም ዋንጫ ከማሸነፍና ተጨማሪ ባሊዮን ዶር ከማሸነፍ ተብሎ ጠይቆ ነበረ። ሜሲ አንድ የዓለም ዋንጫ 8 ባሊዮን ዶር አለው። ምርጫዬ ሌላ የዓለም ዋንጫ ማሸነፍ ነው። ስለዚህ የዘንድሮን የዓለም ዋንጫ ማሸነፍን እመርጣለሁ ብሏል። ከዛ በዘለለ ሃትሪክ ሰርተ ግን ቡድን ይሸነፋል ወይንስ የማሸነፊያ ጎል ማስቆጠር የተሻለ ነው ተብሎ የተጠየቀው ሜሲ በምንም ታሪክ ቢሆን ቡድን እንዲያሸንፍ ነው የምፈልገው፣ ስለዚህ የማሸነፊያ ጎልን ማስቆጠር እመርጣለሁ ብሏል ሊዮኔል አንድሬስ ሜሲ። ሜሲ የዓለም ዋንጫ ይሳተፋል አይሳተፍም የሚሉ ብዙ ጥያቄዎች ነበሩ። ከሰሞኑ ቃለመጠይቁ ግን በግልጽ እንደተረዳ ነው የ2026 የዓለም ዋንጫ አርጀንቲና ብሔራዊ ቡድን ወክሎ በአሜሪካ ካናዳና ሜክሲኮ አስተናጋጅነት በሚደረጉ የዓለም ዋንጫ ላይ ሀገሩን ወክሎ እንደሚጫወት ነው። የፍራንስ ሊግ በፓሪስ ሰን ዠርሜን መሪነት እንደቀጠለ ነው። በእርግጥ የከፍተኛ ግብ አስቆጣሪ ዝርዝር ውስጥ የሉም ብለናችሁ ነበር። አንድም የፓሪስ ሰን ዠርሜን ተጫዋች አሲስት ላይ ግን እናገኛቸዋለን። ቪታኒያ 5 ደርሷል። ከዛ በኋላ ሌንሱ ተጫዋች ቶም ሃንሰንን ማንሳት እንችላለን። የስትራስቡርጉ ባርኮ 4 አለው። ከዛ የፓሪሱ አዲስ አደጌው ክለብ ኮቦል ወደ 4 አሲስት አለው። የሊሉ ኮሪዬ 4 አሲስት አለው። ስለዚህ የፓሪስ ሰን ዠርሜን ተጫዋቾች ዘንድሮ ግብ አስቆጣሪያቸው የባሊዮን ዶር አሸናፊው በጉዳት በሌለበት እነ ከቫራትስኬሊያ እነ ዲዛይር ዱዊ በሚመሩት እነ ጎንካሎ ራሞስ በሚመሩት ፊት መስመር ላይ ከፍተኛ ግብ አስቆጣሪ በፍራንስ ሊጋ ባይኖራቸውም በአሲስት ግን ቪታኒያ 5 ኖሮት ቀዳሚውን ስፍራ ይዟል። ስለ ጁድ ቤሊንግሃም በእንግሊዝ ብሔራዊ ቡድን የመረጃ ሰዓት እናነሳዋለን ብለናችሁ ነበረ። በነገራችን ላይ ቶማስ ቱሄል አንድ ነገር ተናግሯል። እሳቸው በእርግጥ ጁድ ቤሊንግሃምን ብቻ አይደለም ፊል ፎደንን፣ ጁድ ቤሊንግሃምን፣ ሃሪኬንን አንድ ላይ ማጫወት አልችልም ብለዋል። እሳቸው በእኔ ሲስተሙ 3ቱን አንድ ላይ ማጫወት አልችልም ብለዋል። ምናልባት ተጨማሪ ማብራሪያ ከሰጡበት እንደ ምክንያት እንመለከተዋለን። ፊል ፎደን ለአጥቂዎች ጠጋ ብሎ የሚጫወት ሙር የ10 ቁጥር ቦታ አሊያም የቀኝ ክንፍ አጥቂ ሆነ መጫወት ይችላል። ጁድ ቤሊንግሃም ወሳኙን የ10 ቁጥር ሚና መውሰድ ይችላል። ሃሪኬን ንጹህ 9 ቁጥር አጥቂ ነው። 3ቱን አንድ ላይ የማያሰልፉበት ምክንያታቸው ግን ምን እንደሆነ ግልጽ ባይሆንም 3ቱን ግን አንድ ላይ በፍጹም አላሰልፋቸውም ብለዋል። ከዚሁ ጋር በተያዘ ውድ ቤተሰቦቻችን በአውሮፓ ዙሪያ የ25-26 የውድድር ዓመት በየሊጎች ሲደረግ 12ኛ ሳምንትም እንዲሁም 11ኛ ሳምንት ያሉ አሉ። ሁስኮርድ በእነኚህ 5 ታላላቅ ሊጎች ውስጥ በየሜዳ ክፍሉ ምርጦችን መርጦ አደርሶናል። በአውሮፓ ዙሪያ ያሉ ያለፉትን ኦገስት ወር ጀምሮ እስከ ኦክቶበር አጋማሽ ድረስ እስከ ኖቬምበር አጋማሽ ድረስ ያሉትን እንንገራችሁ። ሁስኮርድ የአውሮፓ ምርጥ 5 ሊጎች ውስጥ ምርጥ 11 ሲመርጥ እስከ ዛሬ ድረስ ባለው ግብ ጠባቂ ከላዚዮ ተመርጧል። ፑቫርድ ከተከላካይ ሁለቱ የአርሰናል ናቸው። ዩሊያን ቲምበር ቀኙን፣ ማጋሌሽ የመሃል አጣማሪው ደግሞ ሌላኛው የክሪስታል ፓላሱ ጉዬ። ከዛ በኋላ የአረቢ ሌብዥንጉ ሩም ተመርጧል በግራ ተከላካይነት። 6 ቁጥር ቦታ ለሰንደርላንዱ ግራኒት ዣካና ለኮሞ ኒኮፓስ ተሰጥቷል። ግራው ለሉዊስ ዲያስ ከባየር ሙኒክ፣ ቀኙ ለማይክል ኦሊሴ ከዛው ባየር ሙኒክ። በ2-9 ቁጥር ኬሊያን ምባፔ ከሪያል ማድሪድ እና ሃሪኬን ከባየር ሙኒክ ተመርጧል። እንደ ቡድን ባየር ሙኒክ 3 ተጫዋቾችን ያስመርጧል። ሌላ 2 ተጫዋቾች ያስመረጠው አርሰናል ነው። ከዛ ውጭ ከእንግሊዝ 4 ተጫዋቾች በማስመረጥ ፕሪሚየር ሊጉ በዚህ ረገድ ቀዳሚውን ስፍራ ይዟል። ጣሊያን 2 ተጫዋቾችን ማስመረጥ ችለዋል። በአጠቃላይ ያሉት ዝርዝሮች ይሄንን ይመስላሉ። ምናልባት በአውሮፓ ዙሪያ ያልተካተተ ምርጥ ተጫዋች ካለ ግን ልነግሩን ትችላላችሁ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከ79500 በላይ ሰብስክራይበር ባለው የዩቲዩብ ገጻችን ላይ ትገኛላችሁ። ደቡብ አፍሪካ ያላችሁ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መልእክታችሁ ደርሶናል። በዚሁ አጋጣሚ እጅግ አድርገን እናመሰግናለን። ሁላችሁም መልእክታችሁን ለምታጋሩን በመላው ዓለም ያላችሁ ውድ ቤተሰቦቻችንም እጅግ አድርገን አመስጋኞች ነን። ዛሬ ሀሳብ አስተያየታችሁን አጋሩን። ከፕሪሚየር ሊግ የመረጃ ሰዓታችን ጋር በድጋሜ መልካም ቆይታ ተመኘን።
ከሰሞኑ የ11ኛ ሳምንት የፕሪሚየር ሊጉ ምርጥ ተጫዋች ጀሬሚ ዶኩ ተብሎ እንደተመረጠ ይታወቃል። ለመሆኑ በእንግሊዝ ፕሪሚየር ሊግ እስካሁን በርካታ ተጫዋቾችን በሳምንቱ ምርጥነት ያስመረጠ ክለብ ማን ነው የሚለውን እናደርሳችሁ። ቶትንሃምን የሚስተካከል የለም። ቶትንሃም በእንግሊዝ ፕሪሚየር ሊግ እስካሁን ወደ 3 ተጫዋቾችን አስመርጧል። የአንደኛ ሳምንት ሪቻርልሰን፣ ሁለተኛ ሳምንት ጆ ፓሊና፣ አራተኛ ሳምንት ሉካስ በርግቬል እንደነበሩ ይታወቃል። ታዲያ ከሰሞኑ አሸናፊ የነበረው ጀሬሚ ዶኩ ለሲቲ ሁለተኛው ተጫዋች ነው በወሩ ሲመረጥ። ስለዚህ ሲቲ 2 ተጫዋቾችን ያካተተ ሌላኛው ክለብ ሆኗል። ከዚህ በፊት ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ ሁለት ጊዜ ሳምንቱን ምርጥ አስመርጠው ነበረ። በምርጥ ሳምንት በማሳለፍ ካይሴዶን የሚስተካከል የለም፣ 2 ጊዜ ማሸነፍ ችሏል። ለማንኛውም ከሃላንድ ቀጥሎ ሁለተኛው ሰው በሲቲ ለሲቲም እንዳጠቃላይ በፕሪሚየር ሊጉ 2 ጊዜ የሳምንቱ ምርጥ ተጫዋቾችን ያሸነፈ ክለብ ያለው ቡድን በመሆን ከሌሎች ክለቦች በተለይም ከቶትናም፣ ከሊቨርፑል እና ከዩናይትድ እንዲሁም ከቼልሲ ጋር ቡድኑን እንዲስተካከል አድርጎታል። ኤርሊንግ ብሮት ሃላንድ በዚህ ዓመት 14 የፕሪሚየር ሊግ ግቦች እንዳሉት ይታወቃል። ፕሪሚየር ሊጉ 20 ክለቦች አሉት። ውድ ቤተሰቦቻችን 20ዎቹን ለሁለት ስንከፍላቸው 10 ይሆናሉ ማለት ነው። ታዲያ ሃላንድ ከተቀሩት 10 ክለቦች ወይ በግብ ይስተካከላቸዋል ወይ በግብ ይበልጣቸዋል ማለት ነው። በጣም አስገራሚ ክለቦችን ነው በነገራችን ላይ በግብ ራሱ የሚበልጣቸው ባስቆጠራቸው ግቦች ማለት ነው። ለአብነት ያክል 14 ግብ ያለው ሰንደርላንድ አለ። አስቶንቪላ 13 ግብ ነው ያለው። ስለዚህ ከሃላንድ ግቦች አስቶንቪላ ያንሳል እንደማለት ነው ውድ ቤተሰቦቻችን። ከዛ በዘለለ ሌሎችንም ክለቦች እንደዚህ እያለን መጥቀስ እንችላለን። ግን በማንቸስተር ሲቲ የሃላንድ ሚና ዘንድሮ በጣም የጎላ ነው። ቡድኑ እንደውም በሱ ተንጠልጥሏል አልተንጠለጠለም የሚሉ ብዙ መከራከሪያዎች እስኪነሱ ድረስ ማለት ነው። እንደ አጠቃላይ ደግሞ ሃላንድ አሁን ላይ ያለው የግብ መጠን በራሱ ከአንዳንድ ክለቦች ልቆ መገኘቱ በጣም አስገራሚ ይሆናል። መረጃውን ከስኩዋካና ከሁስኮርድ ላይ ያገኘ ነው። ሃላንድ በዚህ ዓመት የወርቅ ጫማውን ግን ማሸነፍ አይችልምን? አሁን ካለው የግብ ልዩነት አንጻር መልከታችሁን ሲቲ ያናደርሱን። እዚሁ ሲቲ ቤት ቆይተን በሲቲ በኩል 28 የአውሮፓ ዋንጫ ሲዘጋጅ የሲቲው ስቴዲየም ጨዋታ እንደሚያስተናግድ ተረጋግጧል። ያው ቀጣዩ የአውሮፓ ዋንጫ በእንግሊዝ፣ ሪፐብሊክ ኦፍ አየርላንድ፣ ስኮትላንድ እንዲሁም ዌልስ አማካኝነት እንደሚዘጋጅ ይታወቃል። ከዚህ ጋር በተያዘ ታዲያ የማንቸስተር ሲቲው ስቴዲየም 5 ጨዋታዎችን ያስተናግዳል። በ28 የእንግሊዝ ብሔራዊ ቡድን የመክፈቻውን ጨዋታ ጨምሮ በኢታድ ስቴዲየም እንዲደረግ ከውሳኔ ተደርሷል። ከዚህ ጨዋታ ጋር በተያያዘ ግን አንድ ግዙፍ ስቴዲየም ከውድድሩ ተሰርዟል። ምክንያቱን እነግራችኋለን በቀጣይ የመረጃ ሰዓታችን ላይ አብራችሁን ቆዩ። በድጋሚ ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ከ79500 በላይ ሰብስክራይበር ባለው ቃል ስፖርት መልካም ቆይታ ተመኘን። ቼልሲ ደረሱ። ውድ ቤተሰቦቻችን ኤንዞ ማሬስካ ስለ ካይሴዶ ሀሳባቸውን አጋርተዋል። ጥሩ ስራዎችን እየሰራ ነው፣ እድገት ላይ ነው ብለዋል። ራሱን ቀን በቀን ነው የሚያሻሽለው። በዛ ላይ ደግሞ ሀሳቦችን ለመቀበል ክፍት ነው፣ ለመማር ዝግጁ የሆነ ሰው ነው። እሱ ቡድኑን በጣም ይረዳል፣ እኛም እሱን ለመርዳት ዝግጁ ነን ብለዋል። ከምንም በላይ ግን የእሱን እድገት ደረጃና ምክር ተቀባይ ተጫዋች መሆኑን በብዙ ወድሰውታል። ብዙ የኢጎ አይነት ተጫዋች እንዳልሆነ፣ ይሄ ኢጎ የለባቸው ተጫዋቾች መልበሻ ክፍልን በመበጥበጥ ይታወቃሉ፣ ግን ከዛ ነፃ የሆነ ተጫዋች እንደሆነ አንስተው ወድሰውታል። ከቼልሲ ጋር በተያያዘ ግን ይህ ተጫዋች እንዳልኳችሁ የፕሪሚየር ሊጉ የሳምንት ምርጥ ተጫዋች ሲባል 2 ጊዜ የተመረጠ ብቸኛው ተጫዋች ነው። የቼልሲ የወሩ ምርጥ ተጫዋች ነው። የቼልሲ ከፍተኛ ግብ አስቆጣሪ ውስጥ ከ4 ከምናገኛቸው ተጫዋች ውስጥ ነው። በፕሪሚየር ሊጉም በርካታ ታክሎችን ወርዶ ኳስን ያስጣለ ቀዳሚ ተጫዋች ነው። በርካታ የአንድ ለአንድ ግንኙነቶችንም በማሸነፍ ቀዳሚ ተጫዋች ነው። በፕሪሚየር ሊግ ውስጥ ብዙ ስለ ሞይሰስ ካይሴዶ ሊባል ይችላል። በዚህ ዓመት ላይ የቀድሞ የሊቨርፑል የክንፍ አጥቂ ጆን ባርንስ ስለ ኤስታቪዮ የሚለው ነገር አለ። ወጣት ተጫዋች ነው፣ በጣም አስደናቂ ጅማሮ አለ። ነገር ግን ቼልሲ ቤት ይህን ተጫዋች መጠበቅ ሳይኖርባቸው አይቀርም ብለዋል። ለማስታወስ ብሎ ጀደን ሳንቾም ተመሳሳዩን ነገር አድርጎ ነበረ ብለዋል ከማንቸስተር ዩናይትድ ከመጣ። ነገር ግን በዛው መቀጠል አልቻለም። ወጣት ተጫዋች ሲሆኑ ደግሞ
ልንተዋቸው ይገባል። ብዙ ጫና ልናሳድርባቸው አይገባም። እድገት ያስፈልጋቸዋል። እናም ይህን ተጫዋች ብዙ ጫና ውስጥ መክተት የለብንም እያለ ይገኛል። እውነት ለመናገር በተሰለፈባቸው ጨዋታዎች ሁሉ ምርጥ ነው። ምርጡን ነገር እያሳየን ይገኛል። አቅም እንዳለው ማወቅ ያለውኝ ነገር ግን በቼልሲ ይህንን ነገር እንግዲህ ከዚህ በፊት ያሳዩንም አንዳንድ ተጫዋቾች አሉ፣ ግን በኋላ ላይ ወድቀዋል። ስለዚህ ይህንን ተጫዋች ብዙ የሚዲያ ጫና ውስጥ ባይከቱት ቼልሲዎች ይህን ተጫዋቻቸውን ከሚዲያ ጫና ቢጠብቁት ጥሩ ነው እያለ ይገኛል። ኤስታቪዮ በጅማሮ ደረጃ ግን ምርጥ መሆኑን ጆን ባርንስ አልካደም፣ ግን ከሚዲያ ጫና ሊጠበቅ ይገባል ብለዋል። ከሰሞኑ በተደጋጋሚ ከመጡልን ጥያቄዎች ውስጥ የቼልሲ ደጋፊዎች የኮል ፓልመርን ጉዳት ጉዳይ በተመለከተ ነው። እንግሊዝ የሰማዮቹ የፊት መስመር ተጫዋች ኮል ፓልመር የቡድኑ ልምምድ ለመጀመር የተቃረበ ሲሆን ኮል ፓልመር በቀጣይም ከባርሴሎና ጨዋታ በፊት ወደ ሜዳም ለመመለስ እንግዲህ በቼልሲ በኩል እቅድ ይዘዋል ወይም ይመለሳል ብለው አስበዋል። ፓልመር በባርሴሎና የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ለመሳተፍ ከፍተኛም ፍላጎት እንዳለው በራሱ በኩል ተገልጿል። ስለዚህ ፕሪሚየር ሊግ ጨዋታ 1-2 ሊያመልጠው ይችላል ማለት ነው፣ ወይ አንድ ጨዋታ ሊያመልጠው ይችላል። ከዛ በኋላ የአውሮፓ ሻምፒዮንስ ሊግ ምሽት ላይ ይገኝ ይችላል ተብሎ ይታሰባል። ሌሎችም ተጫዋቾችን በተመለከተም ጥያቄ ሲነሳ ነበረ። ለአብነት ያክል ኮልዊልን በተመለከተ ጥያቄዎች ሲመጡልን ነበረ። የዚህ ተጫዋች ጉዳት በነገራችን ላይ ተጨማሪ 1 ወርን ይፈልጋል ውድ የቼልሲ ደጋፊዎች። ስለዚህ ተጫዋቹ ምናልባት ከፈረንጆች አዲስ ዓመት በፊት ተመልሶ ሊጫወት ይችላል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ዳሪዮ ኢሲጎን በተመሳይ እስከ ጃንዋሪ 26 ድረስ ወደ ሜዳ ላይ መለስ ይችላል። ቤኖይት ባድሻሊ ይህን ተጫዋች በተመለከተ በቀጣይ ከበርንሌ ጋር በሚደረገው ጨዋታ ላይ ሊገኝ ይችላል ተብሎ ይታሰባል። ከኢንተርናሽናል ብሬክ በኋላ ከቼልሲ ጋር በተያዘ ብዙ ጥያቄ ስለመጣለን በዛው ለቼልሲ ደጋፊዎች ምላሽ እንስጥበት ብለን ነው። ከሊቨርፑል ጋር በተያዘ ኢሳክ ወደ ብሔራዊ ቡድኑ አቀንቷል። ምናልባት የብሔራዊ ቡድኑ ሁሉንም ጨዋታዎች ወይም ደግሞ 90 ደቂቃ ላይ ጫወት ይችላል ተብሎ ይጠበቃል። በእርግጥ ደግሞ በስዊድን ብሔራዊ ቡድን በኩል ተአምር የሚፈለግበት ሰዓት ላይ እንዳሉ ይታወቃሉ። ውድ ቤተሰቦቻችን ብዙዎች ምናልባት የስዊድንን ማለፍ በዓለም ዋንጫ የእግር ኳስ እንደ ተርኒንግ ፖይንት ሊያዩት ይችላሉ። በጣም ችግር ውስጥ ያለ ብሔራዊ ቡድን ነው። አሰልጣኝ ከሰሞኑ ቀይረዋል። አሌክሳንደር ኢሳክ ታዲያ የሊቨርፑሉ ተጫዋች ብሔራዊ ቡድኑን ተቀላቅሏል። በጉዳትና በፊትነስ ምክንያት ብዙ የጨዋታ እድሎችን በሊቨርፑል እያገኘ አልነበረም። በሲቲውም ጨዋታ ተመሳይ ነገር ነበር ያጋጠመው። ከዚህ ጋር በተያዘ ግን ተጫዋቹ ወደ ብሔራዊ ቡድን ሲያቀና አሰልጣኙ ወደ ፊትነሱ የሚመለስበትን መንገድ እናመቻቻለን፣ ከዛ በዘለለ ግን በሊቨርፑልም ጥሩ የመጫወቻ ጊዜ ስላገኘ ሊቨርፑሎችን ማመስገን አለብን ብለዋል። ከሰሞኑ የሩኒና የቨርጅል ቫንዳይክ ውዝግብ ጋር በተያዘ ያው ትችቶችን አንሰማም ብሎ ነበረ። ለዋይኒ ማርክ ሩኒ ትልቅ አክብሮት ስላለኝ በሚል ዋይኒ ሩኒንም በተወሰነ መንገድ ወረፍ አድርጎት ነበረ ቨርጅል ቫንዳይክ። ከዚህ ጋር በተያዘ ታዲያ ዋይኒ ማርክ ሩኒ በድጋሚ ስካይ ስፖርት ላይ ምላሽ ሰጥቶታል ቨርጅል ቫንዳይክ። እርግጠኛ ነኝ አንድ የቡድን መሪ ሆኖም ቡድኑን ያነጋግራል ብዬ አስባለሁ። ከንግግር ውስጥም ሊሆን የሚገባው በግልጽ ሊቨርፑልን እንዴት ማሻሻል እንዳለበት ነው ብሏል። ሻምፒዮን የሆነ ቡድን 4 ተከታታይ ጨዋታ መሸነፍ ተከታታይ ጨዋታ ከተሸነፈ ይሄ ጥያቄ ያስነሳል ብሏል። አይደለም 4 ጨዋታ፣ አንድ ጨዋታ ሲሸነፍ ሻምፒዮን ቡድን ላይ ጥያቄ ይነሳል። ስለዚህ ጫጫታውን ለሚዲያው ይተወው። ሚዲያው ላይ ያሉ አካላት ይሄን ሊወያዩበት ይችላሉ። የሱ ዋና ስራ ቡድኑ 4 ተከታታይ ጨዋታ እንዳይሸነፍ ማድረግ ነው። ስለዚህ ቨርጅል ቫንዳይክ ሜዳ ላይ ባሉ ነገሮች ላይ ትኩረት ቢያደርግ ብሏል ዋይኒ ማርክ ሩኒ። ሩኒ ካነሳቸው ነጥቦች ውስጥ አንደኛው የቨርጅል ቫንዳይክ እና የሳላ ሚና በሊቨርፑል ቤት ወርዷል። በዚህ ዓመት እነሱን የሚተካ ነገር መፈለግ አለበት ማለቱም ይታወቃል። ከዚህ ጋር በተያዘ ቨርጅል ቫንዳይክ ለሰጠው ምላሽ ዋይኒ ማርክ ሩኒ የሚዲያ ጫጫታውን ለእኛ ትቶ ሊቨርፑልን ማሻሻል ላይ ማተኮር አለበት ብለዋል። በዛው በሩኒ ትችት ያስተናገደው ሳላህን በተመለከተም ሳላ አምናና ዘንድሮ በተመሳይ ወቅት ያለውን አጠቃላይ ንጻሬ ብናየው አምና በ24-25 የውድድር ዓመት እስከ 11ኛ ሳምንት የነበረው የጨዋታ ላይ የሚያገኘው በአማካኝ ሬቲንግ መጠን 7.61 ነበረ። ዘንድሮ እስከ 11ኛ ሳምንት በአማካይ በጨዋታ የሚያገኘው ሬቲንግ 6.72 ነው። ያው ወርዷል ማለት ነው ሳላ። በእርግጥ ብዙ መከራከሪያ አያነሳም የሳላ ብቃት መውረድ፣ ግን ትልቁ ችግር ሳላህን ብቻ እንዳይወቀስ ነገር ሊቨርፑል እንደ ቡድን በራሱ ጥሩ ያልሆነ ጊዜን እያሳለፈ እንደሆነ ይታወቃል። ማይክል አርቴታም የኮንትራታቸው የመጨረሻ 1 ዓመት ከ8 ወር ቀርቷቸዋል። ያው 26 ከገባ በኋላ ደግሞ ዓመት ከ6 ወር ይቀራቸዋል። 2026 ክረምት ላይ ደግሞ 1 ዓመት ይቀራቸዋል።
ታዲያ ማይክል አርቴታን ኮንትራት የማራዘም ጉዳይን በተመለከተም በቀጣይ ውይይቶች ይደረጋሉ ተብሎ ይጠበቃል። ግን ከውይይቱ በፊት የአርሰናልን ዋንጫ ሲያሳኩ ነው የሚቆዩት የዓመቱ መጨረሻ ላይ ወይንስ አሁን ባለው ሂደት እሳቸው ቡድን ውስጥ ያመጡት አብዮታዊ የሚባለ ለውጥ ብቻ ስላለ ኮንትራታቸውን ይፈርማሉ የሚለው ጉዳይ ግን በቀጣይ በአርሰናል ቤት እልባት ይሰጠዋል። አርሰናል ለማይክል አርቴታ አዲስ ኮንትራት ግን ሊሰጥ የሚችልበት ሰፊ እድል አለ እየተባለ ይገኛል። ግን ማይክል አርቴታ እንደ ዋንጫ ልበሉም ቢባልና በዓመቱ መጨረሻ ላይ ይሰናበታሉ ብሎ አርሰናል ቢወስን ይህንን እሳቸው ከምንም ማለት ይቻላል ማለትም ከአርሰን ቬንገር ዘመን በኋላ አርሰናል የአውሮፓ ሻምፒዮንስ ሊግ እንኳን መድረኩ የራቀው ቡድንን እሳቸው አሁን ለፕሪሚየር ሊግ ዋንጫ በዋና ተፎካካሪ ደረጃ ደርሰውታል። የአውሮፓ ሻምፒዮንስ ሊግ ለአርሰናል ከሳቸው ዘመን በኋላ ብርቅ እንዳልሆነ ይታወቃል መድረኩ። ይህንን የመሰለ ቡድኑ ላይ መሻሻል አሳይተዋል። ይተኩስ ቢባል በማን ይተካሉ? የአርሰናል ደጋፊዎች ግን እንደ ሀሳብ መልከታችሁን አድርሱን። ለእሳቸው ቡድን በወቅታዊ ጉዳይ በተለይም ከሰንደርላንዱ ጨዋታ ጋር በተያያዘ ቡድኑ እንዴት ነጥብ ጣለ፣ ለምን ነጥብ ጣለ ተብሎ ሲተች አንደኛው የ9 ቁጥር ጉዳይም ተነስቷል። አምናም ይህ ጥያቄ ሲነሳ በቪክተር ዮኬሬሽ ተመልሶ ነበረ። አሁን ግን ከሃቨርትዝ የለ፣ ጋብርኤል ሱስ የለ፣ ቪክተር ዮኬሬሽ የለ በጉዳት ምክንያት። በአርሰናል በኩል ምናልባት ጥሩ የሚባለው ዜናም ልምምድ ጀምሯል። ጋብርኤል ሱስ እድል ሊሰጠው ይችላል እየተባለ ነው። ከሃቨርትዝም በግሉ ልምምዶችን እያደረገ ነው። የቪክተር ዮኬሬሽ ጉዳይ ተጨማሪ መረጃዎችን እየፈለግንበት ነው። ከእሱ ጋር በተያያዘ መች ወደ ሜዳ ይመለሳል የሚለው ግን ሶስቱም ተጫዋቾች ከኢንተርናሽናል ብሬክ በኋላ በኖቬምበር ወር እስከ 30 ባለ ውስጥ ይመለሳሉ ተብሎ ይጠበቃል። አርሰናል በዛ ሰዓት ውስጥ የሚያደርጋቸው ጨዋታዎች ጠንካራ መሆናቸውን ደጋግመን ነግረናቸዋል። ግን እነዚህ ሶስት ተጫዋቾች በቀጣይ ይጠበቃሉ። በአርሰናል በኩልም ከፍተኛ ግብ አስቆጣሪያቸውም ራሱ ቪክተር ዮኬሬሽ ነው። በዘንድሮው የውድድር ዓመት 6 ጎሎች አለው ለአርሰናል። ቡካዮ ሳካን በተመሳይ 6 አለው። ትሮሳርድ 4፣ ጋብርኤል ማርቲኔሊ 4 አላቸው። ከዮኬሬሽ ውጪ ሁሉም በመልካም ጤንነት ላይ ይገኛሉ። ከዮኬሬሽ እና ማርቲኔሊ ውጪ ከፍተኛ ግብ አስቆጣሪ ሳካና ትሮሳርድ ደግሞ ብሔራዊ ቡድን ግዳጅ ላይ ይገኛሉ። ከአማካኝ ስፍራው ጋር በተያያዘም በርካታ መረጃዎች ሲወጡ ነበረ። የተከላካይ አማካይ ሆነው በፕሪሚየር ሊጉ በርካታ የግብ ዕድል የፈጠረ ተጫዋችም ከአርሰናል ነው የምናገኘው። ማርቲን ዙቤሜንዲ 9 የግብ ዕድሎችን ፈጥሯል። ይሄ ከፕሪሚየር ሊግ 6 ቁጥሮች ቀዳሚ ያደርገዋል። ከዛ በኋላ የሊቨርፑሉ ያን ግራቨንበርክ፣ የማንቸስተር ዩናይትዱ ካዜሜሮ፣ የቼልሲው ካይሴዶ፣ የሲቲው ኒኮ ጎንዛሌዝ እንደ ቤንታንኩር ከቶትናም ያሉ ተጫዋቾች ቀጣዩን ደረጃ ይዘው ይገኛሉ። ግን ዙቤሜንዲን የሚስተካከል የለም። 6 ቁጥር ላይ ሆኖ በርካታ የግብ ዕድሎችን በመፍጠር ከራይስ እና ከዙቤሜንዲ ጥምረት ጋርም በተያያዘም ማርቲን ኮይን የቀድሞ የማንቸስተር ዩናይትድ አምበል የአርሰናል የአማካይ ክፍል በጣም ጥራት አለው ብሏል። በተለይም ዙቤሜንዲ ከመጣ በኋላ የቡድኑን ጥራት ጨምሮታል። በአውሮፓ ውስጥ ጥራት ያለው ቡድን እንዲሆን አድርጓል። በአውሮፓ ምርጡ 6 ቁጥር ብሎታል። ከዛም በመቀጠል ዴክላን ራይስ ዘመናዊው የቀድሞ የማንቸስተር ዩናይትድ ተጫዋች ብሪያን ሮብሰንን ይመስላል ብሏል። ማርቲን ኮይን በጣም ዘመናዊው አማካኝ ሆኖ አይቼዋለሁ ብሏል። ዴክላን ራይስን ከሳጥን ሳጥን የሚጫወት በዛ ላይ ማይክል አርቴታ ብዙ ነፃነት የሰጡት ተጫዋች ነው። እሱም አላሳፈራቸውም። እንደተሰጠው ነፃነት ግቦችን ያስቆጥራል፣ አሲስት ያደርጋል። በተለይም ዴክላን ራይስ ዘንድሮ የቆመ ኳስ አጠቃቀሙ ፍጹም የተለየ የሚባል ነው። ራይስ በዚህ ዓመት አርሰናል ዋንጫ መብላቱን ነገር በሁሉም ቡድን አባላት የታመነበት ነው። በዚህ ዓመት የሆነ ነገር ማሸነፍ አለብን ባለ ዓመቱ ላይ በጣም ጠንካራ ጊዜ ወይም ጠንካራ ማንነቱን እያሳየ ይገኛል በአርሰናልም ቡድን። ለዛም ይመስላል የቀድሞ ተጫዋች ማርቲን ኮይን ከብዙ ሌጀንዶች ጋር ያነጻጸረው። በኤምሬትስ ከብሔራዊ ቡድን ጋር ልምምድ እያደረገ ነው። ጋብርኤል ማጋሌሽ ለብራዚል ብሔራዊ ቡድን ተጠርቷል። ብራዚል ደግሞ የዓለም ዋንጫ ማጣሪያ ሲሆን የወዳጅነት ጨዋታን ያለባት። ለዚህም ኤምሬትስ ስቴዲየም ላይ ጨዋታው ይደረጋል። በአርሰናል ቡድን ውስጥ ካሉ ብራዚሊያን ተጫዋቾች ውስጥ ያው ጋብርኤል ማጋሌሽ ጥሪ የተደረገለት ስለሆነ ልምምድ እየሰራ ነው። ኢየሱስ በጉዳት ምክንያት የለም። እንዲሁም ማርቲኔሊን ለምን እንዳልመረጡት ካርሎ አንቸሎቲ ማረጋገጫ አልተገኘለትም። በነገራችን ላይ የብራዚል ብሔራዊ ቡድን ለዓለም ዋንጫ እንግዲህ ከቀሩት ኦልሞስት ወደ 6 ወር ገደማ ይቀረዋል። 2026 ከገባ በኋላ ደግሞ ጥቂት ወራቶች ብቻ ነው የሚቀሩትና በዚህ ጊዜ ውስጥ ብራዚል ንጹህ 9 ቁጥሯ ማን እንደሆነ አይታወቅም። ምናልባት የኖቲንጋም ፎረስቱ ኢገር ጀሱስ፣ ከዛ ውጭ ግን ጋብርኤል ጀሱስ ራሱ ምርጥ ከሆነ ሊገኝ ይችላል እየተባለ ነው። ካላፊዮሪ ጉዳት እንዳስተናገደ ይታወቃል። ከብሔራዊ ቡድን ተቀንሷል። ቢያንስ ከሞልዶቫ ጨዋታ ውጭ ሆኗል።
ታዲያ ተጫዋቹም በጣሊያን ብሔራዊ ቡድን ነው የሚቆየው ተብሏል። የማገገም ሂደቱ ይከናወናል። ምናልባትም በማገገም ሂደቱ ላይ ከተመለሰ የኖርዌይ ጨዋታ ላይ ይጫወት ይችላል ተብሏል። ያ ማለት ከፍተኛ ጉዳት አላስተናገደም። ስለዚህ አርሰናል በኩል በቀጣይ ጨዋታዎች ላይ ሊገኙ ይችላል ተብሏል። ግን የጣሊያን ብሔራዊ ቡድን የሕክምና ቡድን አባላት ለሞልዶቫ ጨዋታ ይደርሳል በሚለው ጉዳይ ላይ ማረጋገጫ መስጠት ይጠበቅባቸዋል። ግን እዛው ብሔራዊ ቡድን ውስጥ እንደሚቆይ ተረጋግጧል። ምናልባት ትላንትና በቃል ስፖርት ዩቲዩብ ቻናል ካስተዋወቅናችሁ ጨዋታዎች ውስጥ አሊያንዝ አሬና ባየር ሙኒክ ከአርሰናል ያደረጉት የአውሮፓ ሻምፒዮንስ ሊግ ጨዋታ ነበረ። አስገራሚ ካምባክ ያየንበት ጨዋታ ነበረ። የአርሰናል ሴቶች የአምና የሻምፒዮንስ ሊግ ባለክብር እንደነበሩ ይታወቃል። ፎክስ 5ኛው ደቂቃ ላይ ካላንዴቲ 23ኛው ደቂቃ ላይ ባስቆጠሩት ግብ የአርሰናል ሴቶች 2-0 እየመሩ ረፍት ወጥተው ነበረ። ከረፍት በኋላ ግን ሺተር 67ኛው ደቂቃ ላይ፣ ሃርደር 80ኛው ደቂቃ ላይ፣ ቮጎስ ታርደር 86ኛው ደቂቃ ላይ ለባየር ሙኒክ 3 ግቦችን አስቆጥረው አርሰናልን ከኋላ ተነስተው ረድተውታል። አርሰናል ጥሩ ምሽት አልነበረም። አርሰናሎች አሁን በአውሮፓ ሻምፒዮንስ ሊግ የአምኖቹ ሻምፒዮን 11ኛ ደረጃ ላይ ይገኛሉ። ከዚህ ደረጃ ላይ ማለፍ የሚችሉት በጥሎ ማለፍ ብቻ ነው። ሌላም ጨዋታ ነበረ፣ በዚሁን ጠቁም የማንቸስተር ዩናይትድ። በዛው የማንቸስተር ዩናይትድ መረጃ እንቀጥላለን። የማንቸስተር ዩናይትድ ሴቶች ኦልድ ትራፎርድ ላይ ነው ከፓሪስ ሰን ዠርሜን ጨዋታ የነበራቸው 2-1 ድል አድርገዋል። ማላርድ 30ኛው ደቂቃ ላይ ዩናይትድን መሪ ያደረገች፣ ካርሞኒያ 48ኛው ደቂቃ ላይ አልቢትሯ በጨመረችው ደቂቃ ፓሪስ ሰን ዠርሜን ናቸው ያደረገች። ከረፍት በኋላ ሮልፎ በዩናይትድ በኩል ሌላ ገብ አከላ ዩናይትዶች 2-1 አሸንፈዋል። ዩናይትድ በአውሮፓ ሻምፒዮንስ ሊግ 100% የማሸነፍ ግስጋሴ ላይ ሲገኙ በ3 ጨዋታ 3 ድል አላቸውም። በደረጃ ሰንጠረሹ ላይ ከባርሴሎናና ኦሎምፒክ ሊዮን ቀጥሎ በግብ ክፍያ ተበልጠው 3ኛ ደረጃ ይገኛሉ። 3 ጨዋታ በአውሮፓ ሻምፒዮንስ ሊግ ሴቶች ያሸነፈም 3 ክለብ ሲኖር እሱም ባርሴሎና፣ ኦሎምፒክ ሊዮን እና ማንቸስተር ዩናይትድ ሴቶች ናቸው። በዚሁ ወደ ማንቸስተር ዩናይትድ የዕለቱ ጥንቅሮቻችን እንሻገር። ትላንትና ከፕሪሚየር ሊግ 20 ክለቦች ውስጥ እንደ ዩናይትድ ቀጣይ 5 ጨዋታ እድለኛ የለም የሚል መረጃ ነግረናችሁ ነበር። እነ ኦፕታው ስኮርድ ስኩዋካም በሰሩትን ጥናት መሰረት ማንቸስተር ዩናይትድ ከ20ም የፕሪሚየር ሊግ ክለቦች በጣም ዝቅተኛ ጥራት ያላቸውን ክለቦች ይገጥማል፣ በርካታ ነጥብ ሊያገኝባቸው የሚችል ብሎታል። ግን እነኚህ ጨዋታዎች የትኞቹ ናቸው የሚል ጥያቄ መጥቶልን ነበር። ኤቨርተንን በኦልድ ትራፎርድ ይገጥማል። ከዛ ክሪስታል ፓላስን ከሜዳ ውጪ ሴልኸርስት ፓርክ ላይ፣ ዌስትሃም ዩናይትድን በኦልድ ትራፎርድ፣ ወልቭስን፣ ሞሊኒክስ፣ በርንማውዝን ኦልድ ትራፎርድ ይገጥማል። ቀጣይም 5 ጨዋታ 3ቱ ኦልድ ትራፎርድ ላይ ነው። ቀሪዎቹ ከሜዳ ውጭ ናቸው። እነኝን ተጋጣሚዎች ነው እንግዲህ ኦፕታን ስኩዋካ ዩናይትድ ከሌሎች ክለቦች በተሻለ ተጋጣሚ ያሉት ግን ከሌሎች የተሻሉ ወይም ጠንካራ የተባሉ ተጋጣሚ አይደሉም ወይ? ኤቨርተን፣ ፓላስ፣ ዌስትሃም፣ ወልቭስ፣ በርንማውዝ ምልከታችሁን አድርሱን። ከኦልድ ትራፎርድ ጋር በተያዘ እንመለስበታለን ብለናችሁ ነበረ። ይህንን መረጃ የሲቲውን ኢትሃድን ስናነሳ ከዚህ ስቴዲየም ጋር በተያዘ ውድ ቤተሰቦቻችን የ2028 የአውሮፓ ዋንጫ በእንግሊዝ አዘጋጅነት እና እንደዚሁም ሌሎች ሀገራት አስተናጋጅነት ሲካሄድ እነ ዌልስን ጨምሮም እነ ስኮትላንድ እንደዚሁም ሪፐብሊክ ኦፍ አየርላንድ ሲዘጋጅ ኦልድ ትራፎርድ ጨዋታ እንደማያስተናግድ ተረጋግጧል። እንግዲህ ለመጨረሻ ጊዜ 1996 የተካሄደውን 8 ጨዋታ አስተናግዶ ነበረ። አሁን ግን አያስተናግድም። ምክንያቱም ክለቡ ይፋ ባደረገው መሰረት የስቴዲየም እድሳት ስለሚጀመር ኦልድ ትራፎርድ ከ2028 የአውሮፓ ዋንጫ ውጪ እንዲሆን እንደዚሁ ተደርጓል። የዩናይትድን 100 ሚሊዮን ፓውንድ እናደርሳችሁ። በርከት ያሉ የዜና ምንጮች ከወደ እንግሊዝ ዩናይትድ በጥር እስከ 100 ሚሊዮን ፓውንድም ሊያወጣ የሚችልበት አጋጣሚ ያለ እያሉ ነው። እንደ ምክንያት ያነሱት ደግሞ ማንቸስተር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ ዋንጫ መመለስን ዘንድሮ ቅድሚያ ሰጥቶ ይሰራል። እናም ቡድኑ በዛ ቦታ አካባቢ ስለሚገኝ የጎደሉ ችግሮችን ፈቶም በጥር ላይ ቡድኑን የአውሮፓ ሻምፒዮንስ ሊግ መድረክ ተሳታፊ እንዲሆን የሚያስችል ዝውውር መደረግ አለበት የሚል እቅድ ወጥቷል እየተባለ ነው። እቅዱ ይተገበራል አይተገበርም የሚለው በቀጣይ ቀናት እየጠራ ይመጣል። ከዩናይትድ ጋር በተያዘ ግን የ100 ሚሊዮን ፓውንድ እናውጣው ካሉ ለ6 ቁጥር በጣም አስቸጋሪ ነው የሚሆንባቸው። ኤሊዮት አንደርሰን በዚህ ሰዓት ዋጋቸው የሚቀመስ አይደለም። ለአብነት ያክል ቤን ጃኮብስ ኤሊዮት አንደርሰን በተመለከተ ከ100 እስከ 100 ሚሊዮን ፓውንድ አካባቢ ዋጋ ምናልባትም በጥር ወር ለማንቸስተር ዩናይትድ በጣም አስቸጋሪ ሊሆን ይችላል ብሏል። ዩናይትድ ገፍቶ የሚሄድ ከሆነ ግን ከ100 እስከ 120 ሚሊዮን ፓውንድ አካባቢ ወጪ ሊያስደረገው ይችላል ብሏል። ኤሊዮት አንደርሰን ኮንትራክት ላይ ዋጋው እንዲቀንስ የሚያደርግ አይነት ነገር እንግዲህ በጣም የተወሳሰበ ነው ብሏል። ስለዚህ ማንቸስተር ዩናይትዶች ጠንካራ ድርድር አድራጊ ካላቸው ብቻ ይህ ዝውውር ሊሳካ ይችላል።
ዩናይትዶች ይህንን 100 ሚሊዮን ፓውንድ ለሌላ አማካኝ እንኳን እናውጣው ቢሉ ሌላ በዩናይትድ በጥብቅ የሚፈለገው ተጫዋች አንጄሎ ስቴለር እንደሆነ ይታወቃል። ይህ ክንፍ የማንቸስተር ዩናይትድ የ6 ቁጥር ቦታ ለመተካት በሚደረገው ጥረት ላይ የማንቸስተር ዩናይትድ ከፍተኛ የስራ አመራሮች ጄሰን ዊልኮክስ እና ክሪስቶፈር ቪቪየል በተጫዋቹ ላይ ከፍተኛ እምነት አላቸው እና ይሄም ዝውውር መፈጸሚያ ሊሆን ይችላል እየተባለ ነው። ግን 100 ሚሊዮን ፓውንድ በጀት ካለ ስንት ተጫዋቾችን ዩናይትድ ቢያመጣበት ይሻላል? ወይንስ አንድ ጥራት ያለው ብቻ ይበቃል? ቡድኑ ለአውሮፓ ሻምፒዮንስ ሊግስ መመለስ የሚችል አንድ ጥራት ያለው አማካኝ በዩናይትድ ዝርዝር ውስጥ ማን ሊሆን ይችላል? የእናንተን መልከታ ዩናይትዳውያን በሀሳብ መስጫ ሳጥናችን ላይ ላኩልን። ብራዚላዊ የመሃል ሜዳ ተጫዋች ካዜሜሮ በማንቸስተር ዩናይትድ ያለው ኮንትራት በዓመቱ መጨረሻ እንደሚያበቃ ይታወቃል። አሰልጣኝ ሩበን አሞሪም በቡድናቸው ውስጥ በጣም አስፈላጊ ተጫዋች አድርገው እንደሚመለከቱ ይታወቃል። ማንቸስተር ዩናይትድ ተጫዋቹን በክለቡ ለማቆየት ከደሞዝ ክፍያው ከፍተኛ ቅናሽ ማድረግ አለባቸው። ተጫዋቹ የደሞዝ ክፍያውን የሚቀንስ ከሆነ አሰልጣኝ ሩበን አሞሪም በቡድናቸው እንዲቆይ እንደሚፈልጉ ተዘግቧል። የ33 ዓመቱ ካዜሜሮ በማንቸስተር ዩናይትድ በሳምንት 375,000 ፓውንድ ክፍያን ያገኛል፣ በዓመት ከ18 ሚሊዮን ፓውንድ አካባቢ። በሌላ በኩል በርካታ የሳውዲ አረቢያ ክለቦች ደግሞ ካዜሜሮን ከዩናይትድ ለማስኮብለል ፍላጎት አላቸው እየተባለ ነው። አንድ አድማጫችን ካዜሜሮ በዚህ ዓመት እንዲጥርትና ጥንቅቅ ያለ ብቃቱን የሚያሳየን የመጨረሻ ዓመቱ ላይ ስለሆነ ኮንትራቱ እንዲራዘምለት ነው ብሎ የግል መልከታውን አጋርቶን ነበር። ዩናይትዶች ደግሞ ደሞዝ ከቀነስክ ኮንትራት ይራዘማል የሚል ቅድመ ሁኔታ አስቀምጠው ይጠይቁታል እየተባለ ይገኛል። ካዜሜሮ እውነት ይህንን የገንዘብ ጥያቄውን ትቶ በዩናይትድ ብቻ መቆየት ስለሚፈልግ ደሞዙን ቀንሶ በዩናይትድ ይቆያል ወይንስ ሌላ ረብጣ ብሮችን ወደሚያገኝበት ሳውዲ ያመራል የሚለው ቀጣይ ክረምት ምላሽ ይሰጣል። ቾድ ኦቢ በማንቸስተር ዩናይትድ ዋናው ቡድን ውስጥ ጥቂት ጨዋታዎችን አድርጓል። አሁን ለታዳጊው ቡድን እየተጫወተ ይገኛል። ማርቲን ቾድ ኦቢ ባለፉት 3 ጨዋታ 4 የግብ አስተዋጽኦ ላይ ደርሷል። 2 ግብ 2 አሲስቶች አሉት። በዚህም ሳምንት በነበረ ጨዋታ ላይ ተመሳሳዩን ያደረገው በተለይም በጎል ተሳትፎ ነበረ። የዩናይትድ አጥቂ ችግር ምናልባትም ቤንያሚን ሼሽኮ አለመጣም ወይም ጉዳቱ ረጅም ጊዜ ነው ተብሎ ቢታሰብ ገና ይፋ አልተደረገም በዩናይትድ በኩል ከሆነ እንደ ቾድ ኦቢ ማርቲን ያለ ምርጥ አማራጭ ግን በዩናይትድ ውስጥ አለ። በቅድመ ውድድር ዝግጅት ተጠቅመውታል። በጣም አስደናቂ ግቦችን ሲያስቆጠር ተመልክተን ነበር። በተለይም የአየር ላይ ኳስ አጠቃቀሙ በራሱ በጣም አስደናቂ የሚባል ነው። ለማንኛውም በቀጣይ ማንቸስተር ዩናይትድ ይህን ተጫዋችን በ9 ቁጥር ቦታ እንደ አማራጭ መጠቀም ይችላል። የማንቸስተር ዩናይትድ የውድድር ዓመት ላይ ከአጋር ስምምነት ጋር በተያሰ ከቀጣይ ውድድር ዓመት ጀምሮ አብሮት የሚሰራ አዲስ አጋር ይፈልጋል የተባለው ዩናይትዶች ለልምምድ በሚጠቀሙበት ትጥቅ ላይ ምርትና አገልግሎት ለማስተዋወቅ ለሚፈልጉ ድርጅቶች በማንቸስተር ዩናይትድ በኩል ክፍት ነን ለመነጋገር ብለዋል። ስለዚህ እንደ ማንቸስተር ዩናይትድ የዜና ምንጮች ከሆነ የማንቸስተር ዩናይትድ የእጅጌ አርማ ራሱ በቀጣይ ስለሚያበቃ ይህንን አርማ መቀየር ይፈልጋሉ፣ አጋር ይፈልጋሉ። ለዚህም ትልቅ ገንዘብ ማግኘት ይፈልጋሉ። አንድ ክለብ ገቢው ባደገ ቁጥር ወጪውን በዛው ልክ ማሳደግ ይችላል። ስለዚህ የዓለም ከዋክብትን መስፈረም ይችላልና ከዚህ ጋር በተያያዘ ማንቸስተር ዩናይትድም ገንዘቡን ይፈልጉታል። በቀጣይነት ማንቸስተር ዩናይትዶች ይህንን የገንዘብ ማግኘት ሂደት አጠናክረው ይቀጥላሉ ተብሎ ሲታሰብ የትኛው አጋር ድርጅት ከማንቸስተር ዩናይትድ ጋር ለመስራት ፈቃደኛ ይሆናል የሚለውን ደግሞ ተከታትለን በዚሁ ቃል ስፖርት ዩቲዩብ ቻናል እናደርሳችኋለን። ዛሬ በዓለም ዋንጫ ማጣሪያ ጨዋታ በአፍሪካ የናይጄሪያ ከጋቦን ምሽት 1 ሰዓት፣ የካሜሮንና ኮንጎ ጨዋታ ምሽት 4 ሰዓት ይደረጋል። በአውሮፓ ዙሪያ ዛሬ የሚደረጉ የአውሮፓ ዙሪያ የዓለም ዋንጫ ማጣሪያ ጨዋታዎች አሉ። አርሜኒያ ከሃንጋሪ፣ አዘርባይጃን አይስላንድ፣ ኖርዌይ ከኢስቶኒያ ምሽት 2 ሰዓት፣ ምሽት 4 ሰዓት ከ45 አልባኒያ ከአዘርባይጃን፣ እንግሊዝ ከሰርቢያ፣ ፈረንሳይ ከዩክሬን፣ አየርላንድ ከፖርቱጋል፣ ሞልዶቫ ከጣሊያን የሚያደርጉት ጨዋታ ይጠበቃል። እናንተ የትኛውን ብሔራዊ ቡድን በማን ምክንያት ትደግፋላችሁ? ለዓለም ዋንጫ ከአውሮፓ ሀገራት እና ከአፍሪካ ሀገራት እነማን ሊያልፉ ይችላሉ? በሐሳብ መስጫ ሳጥናችን ላይ ቅድመ ግምታችሁን የጨዋታውን ቅድመ ግምትም ልታደርሱን ትችላላችሁ። ከዛ በዘለለ ግን ውድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይ ለምታደርሱን ሐሳብ አስተያየት፣ ስለምትከታተሉን ቤተሰብ ስለሆናችሁ እጅግ አድርገን አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል ጥቂት ደቂቃዎችን ብቻ ቆይተን ለእናንተ ውድ አድማጮቻችን ተጨማሪ መረጃዎችን ይዘንበት እንምጣ። የአሁኑን ፍጻሜውን እዚህ ጋር እናደርግ። ቃል ስፖርት ዩቲዩብ ቻናል መልካም ቀን